ሰላም እንዴት ናችሁ? ውድ ኢትዮቤስት ቤተሰቦች ኢትዮቤስት የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስት የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። ቪዲዮአችንም ላይክ፣ ሼር፣ ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እንግዲህ ኢትዮቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ በማንኛውም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁ ኢትዮቤስት ይሁን እንላለን። እሺ እንግዲህ በዛሬው ዕለት ደግሞ የይዤላችሁ የቀረበው ቪዲዮ የአማርኛ ውስብስብ ፊደላት የሚባሉት እነማን ናቸው የሚለውን በደንብ አድርገን እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ እንድትከታተሉ ስል ጋብዛችኋለሁ። ቀጥታ ወደ ትምህርታችን እንሄዳለን። እሺ እዚህ ላይ እንደምንመለከተው የአማርኛ የመጀመሪያ ፊደል ሀ ናት። የሀ ውስብስብ ፊደል የምትባለዋ እቺ ነች። ኋ ትባላለች። ሀ ውስብስብ ፊደሏ ማን ነው ብንባል ኋ። የለ ሏ፣ ያመርኋ ኋ። እንግዲህ እዚህ ላይ ያሊታ ኋና ያመርኋ የሚለያቸው ምን ነው? በቅርጻቸው ነው። እሺ የመ ሟ፣ የሰ ሷ፣ የረ ሯ። አሁንም የሰ ሷ። እዚህ ላይ ልዩነታቸውን ቅርጻቸውን በደንብ አድርጋችሁ ማወቅ ይገባችኋል። ሷ፣ የሸ ሿ፣ የቀ ቋ፣ ቧ። ምኑ ነው ውስብስብ ፊደል የሚባለው? የበ ውስብስብ ፊደል ቧ ወይም ደግሞ ስምንተኛ ፊደል ማለት ነው። እሺ የበ ቧ፣ የተ ቷ፣ የቸ ቿ፣ ነ ኗ፣ ኘ ኟ፣ የአ የከ ኳ፣ የኸ ኸ የሚለው ኋ፣ የዘ ዟ፣ የዠ ዟ፣ የደ ዷ፣ የጀ ጇ፣ የገ ጓ፣ የጠ ጧ፣ የጨ ጯ፣ የጰ ጧ፣ የጸ ጿ፣ የፈ ፏ። አሁንም የጸ ጿ ምንም ልዩነት የላቸውም። ሁለቱም ተመሳሳይ ናቸው ማለት ነው። እንደ ሀሌታዋና እንደ ሐመርኋ አይለያዩ ወይም ደግሞ እንደ ሳቱሰና እንደ ንጉሥ አይለያዩም ማለት ነው። እሺ ቀጣይ የፐ ፖ። እሺ የሃ ኋ ከሀሌታዋ ጋር የተመሳሰለ ነው። እዚህ ጋር ከሀሌታዋና እዚህኛው ሃ ጋር ማለት ነው። ኋ እንግዲህ እዚህ ላይ በደንብ አድርጋችሁ ማወቅ የሚገባችሁ ነገር እንግዲህ ከዚህ ላይ
ውስብስብ ፊደላት የምንላቸው ልብ አድርጋችሁ ስትመለከቷቸው የአራተኛ ፊደል ትወስዱና የምሳሌ አራተኛ ሆሄ ያለውን ምሳሌ ሀ ሁ ሂ ሃ የሚለውን አራተኛውን ወይም ደግሞ ለ ሉ ሊ ላ የሚለውን በደንብ ካወቅን አራተኛ ፊደላቶችን ካወቅን ከታች ሰረዝ እያደረግን እንቀጥልባቸዋለን ማለት ነው። ይህ ምን ይሆናል? ውስብስብ ፊደል ይሆናል። አብዛኛውን ተመልክታችሁ ከሆነ በግራ በኩል አጭር ይሆንና ከታች ሰረዝ ይደረግባቸዋል። እነዚህ ምኖች ናቸው? ውስብስብ ፊደላት የሚባሉት ማለት ነው። እሺ እንግዲህ ከዚህ በመቀጠል ደግሞ የውስብስብ ፊደላት የማይጠቀሙት እነማን ናቸው ብንል ከዚህ ውስጥ የሌሉ የ ወ እና አ እነዚህ ውስብስብ ፊደላት አይወስዱም ማለት ነው። እንግዲህ በዛሬው ዕለት ይዤላችሁ የቀረበው ቪዲዮ በዚሁ አጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ